ሀኒዬ እንግዲህ ከባድ ችግር ውስጥ ገብታለች ማለት ነው። ምክንያቱም አባቷ ሕክምና መጀመር አለባቸው። ስለዚህ ግማሹን ብር ከፍለሽ ነው አባትሽ ሕክምናው መጀመር የሚችሉት ተባለች ማለት ነው። ሀኒዬ በጣም አጣብቀኝ ውስጥ ገብታለች። የተጠየቀችው ገንዘብ ደግሞ በጣም ብዙ ብር ነው። ምንም የምታደርገው ነገር የለም። አሁን ላይ 50 ሺህ ብር ብቻ ነው እጄ ላይ ያለኝ ብላ ለአሲር ስትነግረው ነበረ ማለት ነው። የሆነ ታሳዘነችኝ። ሰላም ደግሞ የእናቷ ሰራተኛ የሆነው እንትና አነሱ ይሄ አንተነህ እሱ መሰለኝ ያስረገዛት ራሱ ሳስበው ማለት ነው። እሱን ያስረገዛት እና አሁን ደግሞ በሀሳቧ እየመጣ በሆነው ይሁን በሀሳቧ አልገባኝም። መንገድ ላይ እያጨናነቃት ይገኛል ማለት ነው። እኔ አንቺን ለማፍቀር ምን ያንሰኛል? የእናትሽ አይነው የእናትሽ ሰራተኛ መሆኔን አውቃለሁ፣ ግን ደግሞ በቃ ፍቅር ቦታና ጊዜ አይመርጥም ማለት ነው። እኔም እኮ እወድሃለሁ ምናምን አለችው። አንዬ የማትወጣ ውስጥ ገብታለች። እንግዲህ የእውነት ማለት 400 ሺህ ብር ታምጣለች። ግማሹን ከፍለሽ ነው አባትሽ ሕክምና መጀመር የሚችለው ብላታል። እንግዲህ ሀና ይሄንን እያብሰለሰለች መንገዱ ስትሄድ መንገዱ ራሱ ምን ላይ እንደምትረግጥ እንኳን አታውቅም በሀሳብ ማለት ነው። ከዛ አሲርን ያገኘችው። አሲር ቢጠራት አሰማም። ከዛ ጮክ ብሎ ይጠራት ምን ሆነሽ ነው ይላታል። ምን ሆንኩኝ አሲር? እንዴ የለሽም እኮ በሀሳብ። ወይኔ ሀሳብ ውስጥ ገባው እንዴ? አዎ ሀኒዬ ደህና አይደለሽም እንዴ? ደህና ነኝ፣ ግን አባቴ ሕክምና መጀመር አለበት ተብዬ ምናምን። ታዲያ እስካሁን እየታከሙ አልነበረም እንዴ ሲላት፣ ኧረ እስካሁን አልታከመ፣ መድኃኒት እየወሰደ ነበር። አሁን ግን ሕክምና መጀመር አለበት። ታዲያ እኮ ሊያስጨንቅሽ አይገባም፣ ደስ ሊልሽ ሲላት፣ ደስ ብሎኛል፣ ግን ደግሞ የተጠየቁት ገንዘብ በጣም ብዙ ብር ነው አለች። ስንት ብር አስፈለገኝ ሲላት፣ 400 ሺህ ብር ጠይቀኝ፣ እናም ግማሹን ሰጥተሽ ነው መታከም የምጀምረው ብለኛል። አሲርም ደነገጠ። ይሄ ሁሉ ገንዘብ ከየት ይመጣል? ለሀና በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሀኒዬ እንግዲህ በጣም ታሳዝናለች። የእውነት ለአባቷ ምንም ብዙ መስዋዕት ከፍላለች። እንግዲህ ይሄንንም ወጪ እንግዲህ ሜላት ትሸፍንላታለች ብዬ አስባለሁ። እናቷ እንግዲህ ትሸፍንላታለች ብትነግራት ማለት ነው። በጣም ጭንቀት ውስጥ ገብታለች እውነት ለመናገር በጣም ስታሳዝን። እና እንግዲህ ሀኒዬ እያለቀሰች ወደ ፈጣሪዋ እየተማጸነች ትገኛለች። ሰላምም ደግሞ ያስረገዛት ልጅ እየደወለ እያስቸገረኝ ነው ሀኒዬ ምን ልበለውሽ ምን ላደርግ ስትለው፣ ስልኩን አንሽለትና አናግሪው፣ ወይ ተጸጽቶ እኮ ሊሆን ይችላል። ሰላምዬ የሚፈጠረው ነገር አይታወቅም አናግሪው አለቻት። ግን እኮ ሁኔ እንጃ ልቤን ከሱ ላይ መቆረጥ አልቻለም ምናምን አለች። ይመስለኛል እንዳሰብኩት ከሆነ ይሄ ራሱ ልጁ መሰለኝ አንተነህ ማለት ነው። የእናቷ ቢሮ ውስጥ የሚሰራው እሱ መሰለኝ። እና እሱ ደግሞ በሀና ፍቅር ሰምቷል። ሀኒዬ የጊዜ ጉዳይ ነው እንጂ ሀናን የራሴ አደርጋታለሁ። ሰላም አገሽኝም አላገሽኝም ሀና የራሴ አደርጋታለሁ። አንተነህ ጥረህ ግራ ብላ የሚባለው እንግዲህ አሁን ላንተ ነው ይሄ ነገር የሚመጠነ። ስለዚህ ሀናን እንደምንም ብላይ የራስ ማድረግ አለብህ ብሎ እንግዲህ ራሱን አሳምሮታል ማለት ነው። ሀኒዬ ለራሷ ብዙ ሀሳብ አለባት። እናንተ ደግሞ በፍቅር አታጨናንቋት ወደዛ። ጉድ እኮ ነው። አሲር በሷ ፍቅር ለራሱ ልምድ ነው። አሲር ደግሞ እንግዲህ ከራሱ ጋር አወራና አባቱን ለመጠየቅ ወሰነ። አባቱ ደግሞ የሰው ፍጥሩ አይደለም፣ ርህራሄ የሌለው ሰው ነው። በፈጣሪ እንደ ቆም ብሎ እንኳን ሊያናገረው ለልጁ ጊዜም አልሰጠውም ማለት ነው። በጣም የሚያስጠላ ሰውዬ ነው እውነት ለመናገር። እንግዲህ አመናጭቆ ውሻ አድርጎ ጉሮሮን አንቆ ሁለተኛ አጠገቤ እንዳትደርስ ብሎ አሲርን አስፈራራው ማለት ነው። አሲርም ራሱ ያለበት ህይወት